ሆ ብለው ተሰልፈው የተሳተፉ ሰዎች ስለ ሞራል ማንን ነው የሚያስተምሩት? ከየት ሳመጡት ድፍረቱ ስለ ሞራሊቲ ለማስተማር? ስለዚህ በተቃራኒ ለምን ለማየት አትሞክርም? ለምሳሌ ያለንበት የእብደት ዘመን ነው። እሱ ነው የምንረዳው። ለምሳሌ በሰብአዊ መብቶች ኮሚሽን ራሱ በተረጋገጠ የ90 ዓመት የአዛውንት ሞሎክሴ መድፈር፣ ግድግዳ ላይ እንደዚህ መጽሐፍ እናጠፋቸዋለን የሚሉ ነገሮችን እነዚህ ነገሮች በዛ አንተ በምትለው ወገን ላይ አማራ ህዝብ ላይ የተፈጸመው ነገር ነው ይተባል። በጦርነቱ ወቅት ወደ አማራ ክልል በገቡ ጊዜ እዛ ላይ ልንገርህ፣ እኔ አቋሜ ግልጽ ነው። በአማራ ክልል የተፈጸሙ ወንጀሎች በገለልተኛ አካል ተጣርተው ፍትህ ማግኘት አለበት። የፈለገ ትግራይ ውስጥ ያለ በዛ ተግባር ውስጥ የተሳተፈ ሰው መጠየቅ አለበት። እኔ አይሀብኖ እንትን እና በዛ ላይ ደግሞ እኔ በሏቸው ምናምን ብዬ ሰልፍም አልወጣሁም፣ አልደገፍኩትም። ያንን ተግባር በሚዲያም አልደገፍኩትም። እንዲያውም ያኔ በወቅቱ በሚዲያ ኮንኘዋለሁ። አማራ ክልል ላይ የተፈጸመ በሲቪሊያንስ ላይ የተፈጸመ የጦር ወንጀል በገለልተኛ አካል ተጣርቶ እርምጃ ተጠያቂነት መስፈን አለበት፣ ተግባሩ ደግሞ መወገዝ አለበት ብዬ በወቅቱ ነው የምልህ። ሚዲያ ላይ አለ ያደረኩት ንግግር። ምልል ፈልጌ ነው እኔ አይደለም ግባ በለው ተሰለፉ፣ ሂዱ፣ እንደግፈዋለን፣ ጨፍጭፉት ይህንን ህዝብ ምናምን ልል ቀርቶ ማለት ነው ስህተት እንደሆነ በማውገዝ በሚደረገው ተግባር ነው የተገኘሁት። ስህተት መሆኑን በመግለጽ ነው የተገኘሁት ልል ፈልጌ ነው። እያልን ያለ ነው ትግራይ ላይ የሚፈጸመው ነገር ልክ ነው፣ የእጃቸውን ነው ያገኙት። 27 ዓመት የፈጸማችሁትን ነው እየከፈላችሁ ያላችሁት። ጀስቲፋይ ለማድረግ የሚዳዱ ሰዎች፣ አንዳንዱ ደግሞ በነገራችን ላይ በትግራይ በተፈጸመው ጦርነት አክቲቭ የተሳተፋለ። ይህ ቁጥር አንድ ተጠያቂው ነው። ሁለተኛ ግፋ በለው ትክክል ነው በቃ ጨፍጭፏቸው ጨርሷቸው ብሎ የደገፋለ። ሶስተኛ ደግሞ አይሞቀኝ አይበርደኝ እነዚህ ያልቁም ቢኖሩም ጉዳይ አይደለም ብሎ ደግሞ ኢንዲፈረንስ ያሳያል። ከዛ ውጭ ደግሞ ጥቂት አይ ይሄ ነገር ተገቢ አይደለም ብሎ የተቃውማለ። የኦሮሞ ተወላጆች በውጭ አሁን ተቃውሞታል። በሀገር ውስጥም ብዙ ባለሙያዎች የኦሮሞ ተወላጆች ድጋፍ አድርገውልናል። የባንክ ሰራተኛ የሂሳብ ሰራተኛ ባንክ ሂሳቡ የተዘጋበት ትግራዋይ ብር አውጥተው የሰጡ አሉ። ሕክምና አጥተው ከመከላከያ ተባረው ሕክምና እንዳያገኙ እዛው ተሰቃይተው እንዲሞቱ የስኳር የደም ብዛት ችግር ያለባቸው ደብቀው ያከሙ የኦሮሞ ዶክተሮች አውቃሉ። ጁንታ ተብለው ከስራ ተባረው የ4 ወር ደሞዝ የተቀጡ በኋላ ሲደርሱባቸው ማለት ነው። እንደዚህ ዋጋ የከፈሉ ሰዎች አሉ። ለእነዚህ እኔ ክብር አለኝ። ህዝብን እንደ ህዝብ አጥፏቸው ምናምን በሚል ተግባር እኔ ተሳትፌ አላውቅም። ቅድም ያልኩህም እነዛ 3ቱ ነገሮችም ህዝብን እንደ ህዝብ እንደዛ አድርጎ አላልኩም። እንደዛ ሊሆን አይችልም። ምክንያቱ ከትግራይ ጎን የተሰለፉት ሰዎች የማውቃቸው ጓደኞች የምላረጋቸው ትግራይ ያልሆኑ ይሄ ነገር ስህተት ነው ብለው ይሄ እብደት ይቆም ያሉ ምላረጋቸው እኔ እኮ አሉኝ ጓደኞች በቀን ተቀን ያኔ ጦርነቱን ተቃውመን በውጭ በምናደርገው ትግል ያግዙኝ የነበሩ ሰዎች አሉ። ፋይናንሻሊ ያግዙ የነበሩ መመራው ተቋም በፋይናንስ የሚደግፉ የሌላ ብሔር ተወላጆች ነበሩ፣ ኤርትራውያን ነበሩ። ግን የእኛ ትግል የጠራ ነበር። ስርዓቱን እና ስርዓቱ የሚያደርገውን ነገር ትክክል ነው ብለው የደገፉ እና ያቀረብኩት ጥሪም ጀነሳይድ የሚደግፉ ነው። ለምሳሌ አብሮ አደግ ጓደኛ አለ የትግራይ ሰው። ጦርነቱ ሲከፈት የመጀመሪያ የሚመጣልህ ያ ልጅ ምን ሆኖ ይሆን ነው የምትለው። ቤተሰቦቹ ምን ውስጥ ገብተው የሆኑ ነው የምትለው። ያ የምትለው ቲፒኤልኤፍ አንተ ስላልበደለህ አይደለም። በቀጥታ አንተ በግል በድሎ ሊሆን ይችላል፣ አስሮ ሊሆን ይችላል፣ ከስራ አባሮ ሊሆን ይችላል፣ ከእንጀራ ከጉርስህ አፈናቅሎ ሊሆን ይችላል፣ የመጣበት ብሔር በድሎ ሊሆን ይችላል። ነገር ግን ያንተ መለኪያ የሚፈጸመው ጭቆናን ለመቃወም ያንተ መለኪያ አይደለም፣ ቲፒኤልኤፍ አይደለም መለኪያ። መነጽሩ ሰብአዊነት ነው። በተለይ ደግሞ ስፔሲፊክሊ ያ ጓደኛ አብሮ ትምህርት ቤት የሄደ አብሮ ተካፍሎ የበላ ጥሩ ጊዜ አብሮ ያሳለፈ ምን ደርሶ ይሆን ቤተሰቦቹ እንዴት ሆኖ ይሆን ብለህ መጨነቅ ነው። ያ የሚያደርግ ሰው አትገበያይ ልትለው አችልም ከእንደዛ አይነት ሰው ጋር። ከዛ እንደዛ አይነት ሰው ጋር አትጋባ ምናምን ማህበራዊ ግንኙነት ነው። በነገራችን ላይ ከማህበራዊ ግንኙነቱ አትጋባ የምትለው ነገር ሰው ለምን እንዳተኮረ ነው እንጂ እዚህ ጋር እንካ ሰላምታ መለወጥ አይደለም። የእሱ ድርሻ መመለስ ነው። እናንተ ደግሞ ምላሹን ሰምታችሁ ከፈለጋችሁ መውሰድ ካልፈለጋችሁ መተው ነው። መጨረሻ አካባቢ ላይ እድል ሰጣችኋል። ቅድም ገልጫለሁ ቴዲ። የተሳሳተ ሀሳብ በትክክለኛ ሀሳብ ነው የምታሸንፈው። ለምሳሌ እኔ እንደዛ ጥሪ ሳቀርብ እኔን ለማሸነፍ ይፈልግ የነበረ ሰው ምን ማድረግ ነበረበት ቴዲ? ለምሳሌ ትግራይ ላይ የሚፈጸመው ነገር ስህተት ነው ብሎ ሰልፍ የኢትዮጵያውያን ማዘጋጀት
ከሚጨፈጭፈው ስርዓት ራሱን ማራቅ እንደገና እኛ የትግራይ ህዝብ ወገናችን መጎዳት የለበትም ብለን ምናምን እንጂ አሉላ ባስቀመጥከው አይነት አይደለንም ብሎ መስራት ነው። ሰውሳለሁ እንድሪያስ እሸቴ ኤርትራ ምጽዋ ላይ ደርግ በአውሮፕላን ደበደበና ብዙ ሰው አለቀ። ከዛ ፕሮፌሰር እንድሪያስ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት የነበረው እዚህ አሜሪካ ዲሲ ነበር ይኖር የነበረው። ኢትዮጵያውያንን ደርግን ተቃውመን ሰልፍ እንውጣ አላቸው። 20 ሰው ነው የተገኘው ከዚህ ሁሉ ኢትዮጵያዊ። ከዛ እንድሪያስ ኤርትራውያን ሀገር እንሆናለን ብለው ሲወስኑ ድጋፍ ከሰጡት ሰዎች አንዱ ነው እና መዓዛ ብሩ ጠየቀችው፣ ለምንድን ነው የደገፍከው የኤርትራውያንን ሪፈረንደም ሀገር ነው? አይ እኔ እኮ የደገፍኩት ያኔ አይደለም ማለት ደርግን ተቃውመን ሰልፍ እንውጣ ብዬ ኢትዮጵያውያን ጠይቄ ሰልፍ ግልብጥ ብለን ብንወጣ ኖሮ ያኔ ዲፖዚት አስገብተን ነበር። ኤርትራውያንን በሪፈረንደም አትሂዱ፣ ከኢትዮጵያ ጋር ቆዩ፣ እኛ ወገኖቻችንን ትናንት ስትበደሉ ከጎናቸው የቆምን እኛ ነን፣ ስርዓት ሁላችንም በድሏል፣ አገር አይደለም የበደላችሁ ብዬ ማሳመን እችል ነበር አላት። ምክንያቱም ዲፖዚቱ አለኝ በድፍረት ምንድን ነው በኮንፊደንስ በራስ መተማመን ልናገርበት የሚችል ኢትዮጵያውያን የሰጡኝ ዲፖዚት አለ። ያ ቢደረግ ኖሮ ግን አልሆንም አላት። ሰው ደርግ ሲጨፈጭፋቸው ከጎናቸው ካልቆም ስርዓቱን ካላወገዝ ነው በዚህ ምክንያት ልንሄድ ነው ሲሉ እኔ መደገፍ ነው ያለኝ አማራጭ አላት። ምክንያቱም እንደ ኢትዮጵያዊ እኔ ሞራሉ የለኝም እነሱን ለማስቆም ነው ያላት። አንዳንድ ጊዜ በጎ ነገር ስታደርግ ነገ ጧት አሁን ለምሳሌ እኔ ያን ነገር ልንገርህ፣ ማንኛውም ህዝብ እንዲጎዳ አልፈልግም። ኢንክሉዲንግ በብዛት ከአንድ ህዝብ መጥተው ህዝቤን በድለዋል የምላቸው ሰዎች ራሱ እንዲጎዱ አልፈልግም። ልንገርህ፣ ህዝብ ነው። ለምሳሌ ግን የኦሮሞ ተወላጆች በውጭ የሚኖሩት በተለይ ከትግራይ ህዝብ ጎን ነበር የተሰለፉት። ሰልፉላ ወጥተዋል፣ አውግዘዋል፣ ምን ብለዋል። እነዚህ ህዝቡን በዚህ ደረጃ አደራጅተው ይህ ነገር ስህተት ነው ያሉ የኦሮሞ ተወላጆች ምንድን ነው ያደረጉት ካልከኝ፣ ነገ ጠዋት በኢትዮጵያ ለመቀጠል እርሾውን አስቀምጠዋል። ከነዚህ ውስጥ አንዱ መጥቶ አይ አሉላ ይሄ ትግራይ ሀገር ምናምን የሚለው ነገር ለእናንተም ጥሩ አይደለም፣ ለእኛም እንደ ኢትዮጵያውያን የሚያምርብን አንድነታችን ስንቀጥል ነው እንደ ሀገር ቢለኝ፣ ያ ሰውዬ እኔን የማሳመን ጠንካራ ዲፖዚት አለው ያስቀመጠው። በመጥፎ ጊዜ የምታስቀምጣት ነገር ትሄዲ በሆነ ጊዜ ትጠቅማለች። ስለዚህ ያኔ እንደዛ ብለው የተቃወሙና የታገሉ ሰዎች አሁን እኔ በተለያየ መድረክ ስለ ኢትዮጵያ እንምከር ቢሉኝ እሰየው ብዬ ነው የምገኘው። እንትን አለም አላንገራግርም። ኢቨን አሁንማ በዛ ስተት የተሰማሩትም ሰዎች ጭምር ባሉበት ተገኝቸው ወያያለሁ እኮ። ምክንያቱም በውይይት አምናለሁ። ሀሳብ የተሳሳተ ከሆነ በትክክለኛ ሀሳብ ነው የሚተካው። ኦኬ እሺ። የእኔ ጥያቄ ምንድን ነው የጅምላ አዋጅ ከሆነ ለምሳሌ አሁን አማራም ሆነው እኮ ትግራይ የጅምላ አይደለም ገለጽኩልህ። በዚህ በጀነሳይድ እየተሳተፉ ያሉት የሚል አለ። አሁን ለምሳሌ ከዚህ አንግዛ ከዚህ አንጋባ ስንላቸው ጦርነቱን የሚቃወሙ የአማራ ልጆችም ተጎጂ ይሆናሉ። ገባ አይደለም? ምክንያቱም ተግባራዊ ካደረጉት አዋጁ ለምሳሌ አትግዛ፣ ሸቀጥ፣ አትጋባ፣ ፍታ ምናምን ሲሆን እየተቃወመ ያለውም ጦርነቱን ደግፈው በትግራይ ህዝብ ላይ ጀነሳይድ እንዲካሄድ የቆሙ ከስርዓቱ ጋር ነው የሚለው። ትግራይን ምረጥ ወይም ስርዓቱን ተብሎ አይ እኔ ትግራይን አልመርጥም ስርዓቱን ነው የምመርጠው ካለ እስከነ ምርጫ ሂድ፣ ከአንተ ጋር ምንም ግንኙነት የለኝም በለው ነው የሚለው። እኔ እኮ ስላልኩት እኮ ነው፣ በትግርኛ ነው ያልኩት፣ ቃል በቃል እየደገምኩልህ ነው። አግኝተኸው ጓደኛ አብሮ አደገ ሆኖ ትግራይን ትመርጣለህ፣ የአብሮ አደግነት የዘመናት የአብሮነት ህይወታችንን ትመርጣለህ ያንን ማስቀጠል፣ ወይስ ከስርዓቱ ጎን ሆነ ትግራይ ማለቅ አለበት ትላለህ ብለኸው አይ እኔ ከትግራይ ጎን አይደለሁም ካለ ተሰናበተው ነው የሚለው። መግዛት ሲሄድ ሸቀጥ ከመግዛቱ በፊት ይህን ጥያቄ የሚያቀርበው ከዛ በኋላ ደግፋለሁ ያ ከትግራይ ህዝብ ጎን ነህ ወይ አይደለም ተብሎ ነው መጀመሪያ። ያ እንደዛ ነው ያሉ። በዚች ቀጭን በትግርኛ ቀጣን ጊዜ እንላታለን፣ ቀጭን ጊዜ ይባላል አይደል? በአማርኛ ለዋል ፈታኝ የሆነ ወቅት ማለት ነው፣ የምታስተዛዝብ ማለት ነው። ማን ምን ላይ እንደቆመ የምታውቅበት በዚች አስጨናቂ ጊዜ ከማን ጎን ነህ በለው ነው የሚለው። የተጋባስ እንዴት ይሆናል? የወለደ ከትግራይ ጎን አይደለሁም ካለ እኮ ከጨፍጫፊ ጎን ነኝ ካለው ሲጀመር አልጋ ላይ ይምርሃል እንዴ? ስለዚህ ፖለቲካችን
ወይስ ያልጋው ይመቸኛል የሜዳው ግን እዛው ከፈለጋችሁ ጥፉ ነው ለመሰል እኔ አንድ ብሔር ይጥፋ ካልከው የዛ ብሔር አባላት ይጥፉ ካልካቸው በኋላ ከዛ ብሔር ውስጥ ግን አንዲት ሴት ግን ከኔ ጋር ጊዜ እንድታሳልፍ ምን አይነት ንግግር ነው እንደዚህ? እኔ የሚያሰቀኝ ለመሰለህ የኛ ሀገር ነገር አንፕሬዲክተብል ነው። አሁን አንዳንድ ጊዜ ቅድም ያልከው ነገር አለ። ተናደ የምትናገረው ንግግር ለዚህ ነበር እንደ የምትልበት ጊዜ እኔ አስልቼ በደንብ ከስሜት ውጭ ሆኜ ነው ለመሰለህ አሁን ሰኞ እንደዛ ተናግረ ማክሰኞ ደግሞ ምን እንደተፈጠረ ሳይታወቅ ፍቅር በፍቅር ደግሞ ሲሉታቸው ሰኞና ማክሰኞ እኔ በተለያየ መንገድ ነው የማያቸው። እሺ አንድ ነገር ልንገርህ፣ በአንድ ነገር እኔ ላስረዳ። ያለፉ ውጊያዎች አልዋጋም። እኔ ባለፈው ውጊያ መዋጋት አልወድም። በቃ ያኔ በወቅቱ ምንድን ነው በመኸር እና በበጋ በንትን ምናምን የሚባል እኮ አለ። በእርሻ ራሱ አረም ላይ የአጨዳ ዘፈን ካልዘፈንኩ ካለ አንድ ሰው ወደ ጸበል ነው የምትወስደው። ሰው ምን ልል ፈልጌ ነው፣ በዛ ወቅት በዛ ኮንቴክስት ጀነሳይድ ህዝቤ ላይ እየተፈጸመ በነበረበት ያመንኩበት አጥንቼ አንብቤ ተዘጋጅቼ ያልኩት ነገር ስለሆነ ምንም አይጸጽተኝም ነው። ነገር ግን ዛሬ በትግራይ ላይ የሆነው ስህተት ነው። በትግራይ ወገኖቻችን ኢቨን ያኔ የዛ ጭፍጨፋ ላይ የነበረ ሰው ስህተት ነው ያደረግነው። ታዬ ደንደዓ ለምሳሌ ውሰድ። ታዬ ደንደዓ ትግራይ ላይ ያደረግነው ስህተት ነው ብሏል። በወቅቱ በጦርነቱ ወቅት አጋፋሪ ነበረ። ትግራይ ሄዶ አየና በፌዴራል መንግስት ተልኮ የሰላም ሚኒስቴር ዴታ ሆኖ ትግራይ ላይ ያደረግነው ነገር ትልቁ ስህተት ነው። ኢቨን አብይ እንኳ ማለት ጀምሯል እኮ ሻዕቢያ አስገብተን አሁን ከሻዕቢያ ጋር መገናኘት ምን ጣጣ እንደሚያመጣባቸው ለተጠማጆቹ ሲናገር እኛ እንኳ ራሱ አደጋ መጣብን ብለን ያደረግነው ነገር ስንት ዋጋ አስከፍሎናል አለ እኮ አሚኮ ላይ ሳምንት 2 ሳምንት ይሆነዋል። ፓርላማ ላይ ቀርቦ ምንድን ነው ያለው? እኔ በዚህ ረገድ አሁን ለምሳሌ ይቅርታ የምጠይቀው ነገር በአቋሜ ጸናለሁ ነው። በአቋሜ ነው የምጸናው እንዳልኩ። ግን ሰኞ ተሳስቶ የነበረ ሰው ማክሰኞ ስህተቴን አምኛለሁ ካለኝ ግን እዛው የተሳሳትክበት ኑር የሚባል ነው በፍጹም። ወደ ሁለተኛው እንትን እንለፍ። ከጌታቸው ረዳ ንግግር በጣም ደስ የሚል ይነግራል። ከቲፒኤልኤፎች ጋር የተጣላበት ዋነኛ ምክንያት ጦርነቱ ውስጥ ለምን ገባን? ጦርነቱን እንዴት አደረግን? ከጦርነቱ በኋላ ስላለው ፖስትዋር ቁጭ ብለን መገምገም አለብን የሚለው ነገር ነው። ከቲፒኤልኤፎች ጋር እንታጠለው በዋነኛነት አንድ አእምሮ ያለው ሰው ሊያነሳ የሚችለው ጥያቄ ማለት ነው። ለምን ተደባደብኩኝ? እንዴት ተደባደብኩኝ? ከደበደቡ በኋላ ምን አገኘው? ቲፒኤልኤፍ እና የፌዴራል መንግስቱ አጠር አድርገን መልስልኝና ወደ ጽምዶ እንመጣለን። ወደ ሁለተኛው ከዛ እድል ሰጣቸዋለሁ። ፖለቲከኞች ታፕታፕ አድርጎ ታፕታፑ በትንሹ 200 ሺህ ወይ 300 ሺህ ካልገባ አላስገባቸውም። እዚህ ላሉ ነው በስልክ ነው ማስገባቸው። ፕሊስ አሉላ ጦርነት ውስጥ ለምን ገቡ? እንዴት ተዋጉ? ከጦርነቱ በኋላ ቲፒኤልኤፎች ምን አገኙ? እስኪ ንገረን። መልካም። የህዝብ ጉዳዩን ስላልነው በሰፊው ስለሄድንበት ህዝብ መፈረጁ ህዝብ መመታቱ እሱ እንትን ብለናል። የህዝቡ እዛ ላይ ጋብ እናድርገው። አሁን የህወሓት ነው የምናወራው። ከጦርነቱ ጋር ተያይዞ የህወሓት ሚና የሄደበት መንገድ፣ ጦርነቱን ዝግጅት የገመገመበት የተዘጋጀበት ሁኔታ ምናምን እኒ አሁን ሌላው ኢትዮጵያዊ ተጋሮችም እያስቸገሩ ነው። አሁን የህዝቡ ጉዳይ እንደዚህ አድርጋ አጥርተህ በህዝብ ላይ ያለ አቋም ከነገርከው በኋላ ሊያገሳ አይችልም፣ ሊያስታውክ አይችልም ስለ ቲፒኤልኤፍ ስትናገር። አንዳንድ ጊዜ ግን ያንን ጃምፕ አድርገን ስለ ህወሓት ብንናገር ኖሮ በቃ እንትን እያዝልኝ ነው የሚሆነው፣ ሀገር እያዝልኝ ምናምን ነው። ወደ ህወሓት እንምጣ። ህወሓት ሲጀመር ከጦርነቱ በፊት ከአብይ በፊትም ችግር ነበረበት። እዚህ ላይ እንስማማ። አብይ ከመምጣቱ በፊትም በነገራችን ላይ አብይ ያደረሰበት ችግር ሲናገር አንድ ትግራዋይ አብይም በማምጣት የህወሓት ሚና የነበረው የህወሓት ሚና ማየት አለበት። አብይ ችግር ከሆነ የችግሩ ምንጭ ማን ነው የሚለውም ማየት ተገቢ ነው። ህወሓት ምን ሚና ተጫወተ እዛ ላይ የሚለው ማየት ተገቢ ይመስለኛል። ህወሓት በውስጣቸው የነበረ ክፍፍል አይ ቲንክ ብዙ ነገሮችን አበላሽቷል። እና ደግሞ ህወሓት ሲበላሽ ደግሞ እንደምታውቀው ብልሽቱ እዛ ላይ ቢቆም ችግር አልነበረውም። የሀገራችን ፖለቲካ እንደምታውቀው ፓርቲ ሲፈልግ መንግስት ነኝ፣ ሲፈልግ ህዝብ ነኝ፣ ባውንድሪ የሚባል የለም። አንዱ ውጥንቅጡ የወጣውም እና እልቂቱ ምኑም የሚያመጣብን አንዱ ችግር ይሄ ነው። የሚቃወመውም አንድ ናቸው ነው።
ራሱ ባለቤትየውም አንድ ነን ነው የሚለው። ህወሓት ይሄ የትግራይ ህዝብና ህወሓትን አንድ የማድረግ ሌሎች ሲያደርጉት ሲሉት ሲጠቀሙበት እንደ እብዶች ይወስዳቸዋል። ህወሓት ግን በሰፊው ሰርቶበታል። ህዝብ ህዝብ ነው፣ ፓርቲ ፓርቲ ነው ተብሎ የሚደረግ ፖለቲካ ነው የሚያዋጣው። ይሄ 2018 2019 ካልተሳሳቱ በፈረንጆች ማለት ነው። አሁን ገና ነን በአበሻ 2019 አልገባንም። 2018ም ካልኩም ዛሬ ሊሆን የአሁኑ ዓመት ሊሆን እንደማይችል ሰዎች ይገባቸዋል። አብይ የመጣበት ጊዜ ማለት ነው። ኦኤምኤን ላይ አዲስ አበባ ቀርቤ ሚዲያ እያቋቋማችሁ ነው አለኝ ደጀኔ ጉተማ። አዎ ድምፅ ወያነ አለ፣ ቴሌቪዥን ትግራይ ቴሌቪዥን አለ። ይሄ ካለ ያው በትግራይ ደግሞ ህወሓትና ህዝቡ ያው ነው። ሌላ ሶስተኛ ሚዲያ ለምን ያስፈልጋል ነበር ያለ። ሉክ ይሄ ትርክት ህወሓት ፈጠረው፣ ሌሎች ተቀብለው እያስተጋቡት ነው። ምንድን ነው ያልኩት ደጀኔን፣ አንተ ተሳስተሃል አይደለም ያልኩት፣ ህወሓትም ይሄ ነገር ይጠቀምበታል። ይህንን ለመስበር ነው አንዱ ሚዲያ የምናቋቁመው ነው ያልኩት። ከህወሓት ቁጥጥር ውጭ ከህወሓት መዋቅር ውጭ የሆኑ ተቋማት መገንባት ለትግራይ ህዝብ ትርክቱም መቀየር፣ ህዝብና ፓርቲ የተለያየ መሆኑ የሚሰራ ትግራዋይ እና ተቋም ካልተፈጠረ እየመጣ ያለ አደጋ ይታየኝ ነበር። በዛ በኩል ያሉት ኢዴቶች በፈጠሩት ብቻ አይደለም ሰጋ የነበረው። ይሄ ትግራይና ህወሓት አንድ ነው እያለ ለጭፍጨፋ ሁኔታዎች ያመቻቸ የነበረው በዛኛው ሳይድ የተሰባሰበው ኃይል አይደለም። ህወሓት ራሱ ይህንን ነገር ይፈልገው ነበር። ልክ እንደ ሂማን ሺልድ የሚጠቀሙ አማጽያን አሉ አይደል? ማስያዣ ይዘው ተደብቀው በዛ ትልቅ መሳሪያ ቢተኮስ ምንም ቢመጣ ህዝቡን እዛ ላይ ጭዳ አድርገው ተጠያቂነቱን በዛ ልክ እንዲመጣ ማድረግ ራሳቸውንም ለማዳን ይሄ ፖለቲካ ይሄ እብደት ከህወሓት መንደር እንዲቆም በጣም እጥር ነበር። አልተለመደም። እንደ ባዕድ ነው የሚታየው። ያኔ ህወሓትና የትግራይ ህዝብ አንድ አይደለም ማለት በነዛ እብድ ተቃዋሚዎች የሚያስደበድብ ብቻ አይደለም የነበረው። ትግራይ ውስጥም ህወሓትና ደጋፊዎቹ ምን እያልክ ነው? እንዴት ነው የትግራይ ህዝብ ከህወሓት የተለየ ነው የምትለው? ዛሬም ድረስ እንደዛ የሚሉ ጠብደል እብዶች እንዳሉ አንርሳ። ከዛ ሁሉ በኋላ ብዙ ታክመዋል፣ ተፈውሳል። ያልተፈወሱም አሁንም አሉ። ፕሮባብሊ እዚህ ውይይት ላይ እየተከታተሉ ነው ያሉም ሊሆኑ ይችላሉ። ህዝብና ፓርቲ አንድ ማድረግ ሲጀመር ናቹራሊም ስህተት ነው። ሁለተኛ እንደገና ደግሞ በፖለቲካ ደግሞ ከፍተኛ ዋጋ የሚያስከፍል የእብደት መንገድ ነው። ናቹራሊ እንየው። ፓርቲ ፓርቲ ነው፣ ህዝብ ህዝብ ነው። ህዝብ የነበረ ነው። ፓርቲ ከህዝብ በኋላ የመጣ ነው። ህዝብ ነው የሚፈጥረው። በፈለገ ሰዓት ደግሞ አታስፈልገኝም ብሎ ጥጉን ሊያስይዘው ይችላል። ይሄ ተፈጥሮ ነው። ከፓርቲ ጋር ተወለድኩ የሚል ሰው ካለ እኔ አላቅም፣ ይቅርታ አድርግልኝ። በጣም የከረረን የሚባለው ነገር እንኳ መንፈሳዊ ህይወት ነው አይደል? እምነት ነው። ከእምነት ጋር ተወለድኩ የሚለኝ ሰው እንኳ ያለ አይመስለኝም። በእምነቱም እንደዛ ስለማይል ተወልዶ በፕሮቴስታንት ከሄድክ እንዲያውም ብዙ ዓመት ቆይቶ ነው የሚጠመቀው። በኦርቶዶክስ ከመጣ ደግሞ ያው ወንድ ከሆነ 40 ቀን ነው መሰለኝ፣ የሴት 80 ነው። ከዛ በኋላ ነው የክርስትና ስም ተሰጥቶት ክርስቶስን ተቀበለ ነው ምናምን ዋሬቨር። እውቀቱ የለኝም በሃይማኖት ጉዳይ ብዙ መዘባረቅ አልፈልግም። ግን ምን ልልህ ፈልጌ ነው ከእምነት ጋር እንኳ የሚወለድ ሰው የለም። በዛ በጠንካራ በሚባለው የመንፈሳዊ እንትን እንኳ ካቱ ካልተጠመቅ ከሌላው አትለይም። የአማንያን ለይቶ አያይም። አንድ ኦርቶዶክስ አይ እንደተወለድኩ እኮ ይዤ ነው የወጣሁት ብትለው አይልም። መጽሐፋችን ነው የሚል አባ አልተቀበሉትም ይላል። ስለዚህ ተውና ፓርቲ ማለት ነው። ፓርቲ ማለት ሲያሻህ ልክ ሱቅ ሄደ ሳሙናና ስኳር እንደምትገዛው ወይም ቡና የምትገዛው ነገር ነው መሆን ያለበት፣ ሸቀጥ ነው መሆን ያለበት። ይሄ በአጥንት ስለመጣ ታግሎ ደርግን ችግርን ሊቀርፍ የሚችለው የችግር ያለበትን ፓርቲ ነው ጆይን የምታደርገው። በቃ ነገርኩ እኮ አዝ ሲምፕል አዝ ሱቅ ገበያ ሄደ ሽንኩርትና ቲማቲም እንደመግዛት። በሰለጠነው ዓለም እንደዛ ነው። ከደም ከህዋሴ ጋር እንትኔ ይነዝረኛል፣ ቆዳዬ እንዲህ ያደርገኛል፣ ያንቀጠቅጠኛል። እብደት ነው እሱ መንገድ። አይ ነው ቁርኝቱ ይገባኛል። እዛም ላይ ደጀኔም የነገርኩት ያ ነው። ኢንተርቪው ተመለሰ ልታዩ ትችላለህ። ይገባኛል። መሪዎቹ ግን አሁን መርተው ለሚወድቁት ውድቀት መሸፈኛ ይጠቀሙበታል ቁርኝቱን። ይሄ የትግል ጊዜ የደርግ ለመፋለም ከየቤቱ 4 ሰው 3 ሰው ሁላችንም እንደዛ ነው።
ትግራይ ውስጥ ከዛ ነፃ የሆነ የለም። ነገር ግን ያ ሁሉ መስዋዕትነት የተከፈለው ያሻንን መርጠን እንድንኖር ነው እንጂ ደርግን መጣል አያስፈልግም እኮ። ያ ሁሉ መስዋዕትነት አያስፈልግም። አንድ ፓርቲ ብቻ ሙጥኝ ብሎ ለመኖር ምን መስዋዕትነት አስፈልግ? የተሰዉቱም ራሱ እኮ ምን አይነት ኖረኞች ናቸው ነው የሚሉን እድል ቢያገኙ። ምክንያቱም የምትሰዉት ለምንድን ነው? ፈንጅ የምትረግጠው የምትዋጋው ብትለው ነገ ጠዋት ህዝቤ በዲሞክራሲ ይልሃል ከሚባሉት ንግግሮች ነው እንዲያው የምጠቅስልህ ታጋዮች ከሚሏቸው በወቅቱ ደርግ ተወግዶ ህዝቡ በዲሞክራሲያዊ መንገድ ራስን በራሴ ማስተዳደር ምናምን ብዙ የታጨቀ እንትን አለው። ከነዛ የታጨቁት አንዱ ግን ህዝቡ በፈለገው መንገድ የሚመቸውን ያሻውን መርጦ ይተዳደራል ነው። ሰው ህወሓት አልፈልግም ካለ ይችላል ማለት ነው። አይ ህወሓትማ ያቺ መስዋዕት የተከፈለባት እንዴት ብለህ ልተዋት ካልከው መስዋዕቱን ያከበረ ነው የሚመስለው፣ ንግግሩ ይጣፍጣል። መስዋዕቱን መካድ እንደሆነ ግን እኔ ላስረዳ። ያ የተሰዋው ሰውዬ የፈለግከውን ለመምረጥ ነው የተሰዋሁት ካለ በህይወት የቀረው መሪ የፈለግከውንማ መምረጥ አችልም እኔ ነኝ መመራ ካለ መስዋዕቱነቱን ካደ ማለት ነው። ልክ ነው ህዝቡ የፈለገውን መምረጥ መቻል አለበት ብሎ የሚከራከር ትግራዋይ ሰማዕታት የካደ ይባላል። አሁንም በነደብረ ጽዮን ከሃዲዎች ምናምን ይባላል። መስዋዕትነቱን እየካዱ ያሉት ግን ፕራክቲካሊ ከህወሓት ውጭ ሌላ አያስፈልግህም የሚሉ ሰዎች ናቸው። ግን ከህወሓት ውጭ ሌላ እንዲመርጥ ጭምር ነው መስዋዕት የተከፈለው። የወለድከው ልጅን ከልጅነቱ ጀምሮ በፕሮፓጋንዳ በሚዲያ በዘፈን ስለ ህወሓት እየነገርከው ካሳደግከው ጎረምሳ ከሆነ በኋላ ምን ትጠብቃለህ? እሱ እኮ ነው የምልህ። አንድ ጊዜ ታጋዮች ምናምን መሰለህ ልጆች ሆነን የህወሓት ታጋዮች መሳሪያ ሽጉጥ ምናምን ስላቸው አንዳንዶቹ በጣም ይበሳጩ ነበር። ወግድ ነው የሚሉ እኔ እኮ በዚህ ያለፍኩት ይህንን ወድጄ አይደለም። አንተ ተምረህ እስክሪብቶ እንድትጨብጥ ወረቀት እንድትይዝ ቴክኖሎጂ ተምረህ የህዝብን ህይወት እንድትቀይር እንጂ ይህ የማይረባ ብረታ ብረት እንድትሸከም አይደለም ነው። ይህ የሚሉ ታጋዮች የነበሩት ድርጅት ነው። አሁን አንድ ሰው ጀግና መባል ያለበት መስዋዕት ሲከፍል ነው የምትል ፈትለ ወርቅ ጽህፈት ቤቱን የምታስተዳድረው ሰው ያለበት ህወሓት ነው። በአጭሩ ፈትለ ወርቅ እሷ በህይወት መኖሯ ከሃዲ ናት ማለት ነው። ጀግና አይደለችም ማለት ነው። መሰዋት አለባት ጀግና እንድትባል። ይሄ አደገኛ ፖለቲካ ነው። ከፖለቲካ ባለፈ ደግሞ በሰብአዊነት ካየነው ደግሞ ኢሞራላዊም ነው፣ በህግም የሚያስጠይቅ ነው። በነገራችን ላይ እልቂትን በየጊዜው የህዝብ አንድ ህዝብን የምታስተዳድርበት መንገድ ካደረግከው በህግም ያስጠይቃል፣ ወንጀል ነው። ሶ ምን ልልህ ፈልጌ ነው፣ ህወሓት ከዚህ መውጣት ነበረበት። አንዱ የተሳሳተው የሳተው ነገር ህዝብ ህዝብ ነው፣ ፓርቲ ፓርቲ ነው፣ መንግስት መንግስት ነው የሚል መስመር ማበጅ ቶ ህዝብ ዘለህ ፓርቲ ዘሎ ህዝብ ላይ መፈናጠጥ ያ ገዛዋለሁ የሚለው መንግስት እንኳ ገዢ ሆኖ ኢንካምበንት ሆኖ የሚመራው መንግስት እንኳ ራሱ በሁለቱ መካከል ባውንደሪ ያለ በሰለጠነው ዓለም የሪፐብሊካኖች ድግስ በመንግስት በጀት ልታዘጋጅ አትችልም። አሜሪካ ላይ ካናዳ ላይ የሌበር ወይም ሊበራል ገዢ ከሆነ የእነሱን ድግስ የፓርቲ ስብሰባ በሀገሪቱ አንጡራ ሀብት፣ በህዝብ ሀብት፣ በታክስ ከፋዮች፣ በግብር ከፋዮች ሀብት ድግስ ልትደግስ አትችልም። የእኛ ከዛም አልፎ ነጋዴውም ህዝቡም ድርጅቱ የተመሰረተበት በዓል ስፖንሰር ካላደረግ ስራ መስራት አትችልም። ኮንትራት አይሰጥህም። በሀገሪቱ ተንቀሳቅሰ ንግድ ማድረግ አትችልም። ስለዚህ ልባሞች በፓርቲና በመንግስት ቦርደር ያበጃሉ። የእኛ ደናቁርቶች ደግሞ ጭራሽ መንግስትም ዘለው ህዝቡ ራሱ ንብረቴ ነው። ይሄ ፖለቲካ ህወሓት ስላደረገው አይደለም፣ በየትኛው ምድር የምትጸየፈው ፖለቲካ ነው። ከዛ አንድ ትግራዋይ ተቋም ሲያቋቁም ይህንንም ሀሳብ ለማስረጽ ተብሎ ተቋም ያቋቁማል። ለምሳሌ አንዱ ቲኤምኤች ነው ያቋቋምኩት። የተለያየ ሀሳብ ያላቸው የትግራይ ተወላጆች መጥተው በተለይ ደግሞ የተገፉ መድረክ ያጡ የመጀመሪያው ስራችን እንደነበረ ታውቃለህ? ቲኤምኤች ላይ የኢሮብ ተወላጆችን እናቀርብ ነበር። ቅሬታ ነበራቸው። መጀመሪያ 2019 በፈረንጆች የመጀመሪያ ዝግጅታችን ለምንድን ነው እንደዛ ያደረግነው? በኤርትራ በኩል የባድመ ይሄ የአልጀርስ እንትን ውሳኔ ተከትሎ የተወሰነ ፓርቲ የኢሮብ ወደ ኤርትራ ተካሏል። አንድ ህዝብ ተከፍሏል።
ቅሬታ አላቸው። ሁለተኛ ሻዕቢያ አፍኖ የወሰዳቸው ኢትዮጵያውያን የኢሮብ ተወላጆች፣ የትግራይ ክልል ተወላጆች ደብዛቸው የጠፋ ሰዎች አሉ። የት እንደገቡ አይታወቅም። ይሄም ያነሳሉ እና ኑና ልክ ድምፅ ወያነ ይሄ ላያቀርበው ይችላል፣ ትግራይ ቴሌቪዥን ላያቀርበው ይችላል። ህዝብ ብር አዋጥቶ ያቋቋመው ሚዲያ ግን ምን ያግደዋል? ይህንን ለማቅረብ አቀረብ ናቸው። ህወሓት እኔም የማልቆጣጠረው ተቋም ተፈጠረ አለ። በህወሓት ፍልስፍና ሚዲያ ማለት ወይ ትቆጣጠረዋለህ ካልሆነ ትገድለዋለህ ነው የሚለው። ከቻልክ ተቆጣጠረው፣ ያንተ ባሪያ አድርገው፣ ካልሆነ ግን ግደለው ነው የሚለው። ስለዚህ በእንደዚህ አይነት ሁኔታ የነበረ መደባደብ፣ መቀጣቀጥ ልነግርህ አልችልም ያሳለፍነው። ተቋማት ራሱ ሚዲያማ አንድ ቱል ነው፣ ህዝብን ሞቢላይዝ የሚያደርግ ቱል ነው፣ ፖለቲካንም የሚገዳደር ነው፣ መሪዎችንም የሚፈትን ነው። የዶሮ እርባታ ትግራይ ውስጥ አንድ ገበሬ ቢያቋቁም እቺ ዶሮ እርባታ የእኛ ድርጅት አውቋታል ካልሆነ አጠገቧ የሸለመጥማጥ እንትን እናቋቁማለን ነው፣ ዶሮዎችን ፈጅቷቸው እንዲያደር ማለት ነው። ይሄ ፖለቲካ አይደለም፣ ድንቁርና ነው። ስለዚህ ይሄ ተይዞ ድርጅቱ ችግር ውስጥ ሲገባ ምንድን ነው የሚፈጠረው? ህዝብና ድርጅት አንዱ ሳሞራ ራሱ ብሎታል በግልጽ 2016 በፈረንጆች የኦሮሞ ፕሮቴስት በነበረበት ቀውጢ በነበረበት አርቲስቶች ሰብስበው እነ ንዋይ ምናምን እና አስቴር በዳኒ ምናምን አይቀሩ ሰብስበው ሄደው ነበረ ወደ መቀለ። እዛ መድረክ ላይ እና የትግራይ ህዝብ አንድ ነው ያለው የሀገሪቱ ኢታማዦር ሹም መከላከያን የሚመራ አንድ የፓርቲ ካድሬ እንደዛ ቢል ላልደነግጥ እችላለሁ። ኢታማዦር ሹም ተጸጽቷል። ሌላ በኋላ ላይ ባደረጋቸው እንደዛ አይነት አስተሳሰብ ጎድቶናል ብሏል። እነዚህ ነገሮች ስህተት ናቸው። ምክንያት ምን ሆነ መሰለህ? በዛ ደረጃ ህዝብና ፓርቲ አንድ ነው ካልክ በኋላ ፓርቲው ወገቤ ያለቀን ምን ይሆናል? የህዝብ ገባ ኢህአዲግ ወገቤ ያለቀን የህዝብም የመንግስትም አቅሞችን ሰብስቦ ድርጅታዊ አድርጎት ስለነበረ ፍርክስክሳችን ወጣል። ዛት ሳይኮ ህዝቡ ችግር ውስጥ ነው፣ ይህን ያህል ህዝብ ሞቷል ተብሎ ሲነገር በሚዲያ ይሄ ፓርቲውን ለማስመታት ነው። መጀመሪያ ፓርቲው መዳን አለበት እኮ የሚሉ ፓርቲው ከትግራይ ህዝብ በላይ እንደሆነ ስለሚያስቡ እኮ። አንድ ነገር ልንገርህ፣ ህወሓት ተናፍቋል የሚሉ ባለፈውም ጠቅሼው ነካ አድርጌው ነበር። ህወሓት ተናፍቋል የሚሉ የህወሓት ደጋፊዎች አሉ። ምኑ ነው የተናፈቀው ነው የምላቸው እኔ። በመሀል ሀገር ህዝቡ ድሮ እኮ ወጥተን መግባት የስ ችግር አለ። አሁን አገሪቷ ከፍተኛ የሆነ ውድቀት ላይ ነው ያለችው። የዚህ ውድቀት ተጠያቂው ብልጽግናና የብልጽግና መሪ ፕሬዚዳንት ጠቅላይ ሚኒስትር አብይ ናቸው። ነገር ግን ኢህአዴግ ተቋማቶቹን የድርጅት አድርጓቸው ስለነበረ መንግስት እና ፓርቲ መስመር ስላልተበጀለት የሆኑ ሰዎች በለቀቁ ቁጥር ወይም ድርጅቱ በተፈረካከሰ ቁጥር የሀገሪቱ ተቋማትና መንግስታዊ አቅሞች በዛ ልክ ነው የሚዳከሙ። አንዳንዶች አሁን ኢህአዴግን የሚቃወሙ ኢህአዴግ አይፍረስ ያሉ ነበሩ በወቅቱ። ምክንያቱ ከኢህአዴግ ጋር ኢህአዴጎች ራሳቸው መንግስትንና እንዳለ መዋቅሩን ከድርጅቱ ጋር ስላያያዙት ድርጅቱ የፈረሰ ቀን መንግስትንም ይዞት እንደሚወድቅ በሀገሪቱ የጸጥታም ሌላም ክፍተት የደህንነትም የምንም ተቋማት ክፍተት እንደሚፈጠር ያውቁ ነበር። መከላከያ ሪፎርም ተብሎ እንቅስቃሴ ሲጀመር አራቱ የኢህአዴግ ድርጅቶች በመከላከያ ውስጥ ነበሩ በህይወት። ብሶ ይህንን አያውቅም። የተሰናበተ ታጋ ያለው ያው ካሁን በኋላ በህገ መንግስቱ መሰረት የሀገር እንትነህ አይፈቀድልህም ፓርቲ ውስጥ መግባት ምናምን ተብሎ ግን ቅድም በነገርኩ ህወሓት ደሜ ነው ህይወቴ ነው የሚል አስተሳሰብ የተጋባበት የተጣባበት ሰው የሀገር መከላከያ ውስጥ ገብቶ ኦሎፍ ሰደን ህወሓት ፓርቲ ነው እኔ የሀገር ጠባቂ ነኝ እንዲል አጠብቀውም። ለዛ ነው ሳሞራ ህወሓትና የትግራይ ህዝብ አንድ ነው ያለው የሀገሪቱ ኢታማዦር ሹም። ይህ ምን ፈጠረ በላይ ቴዲ በሂደት ፓርቲ ሸርተት ሲል ወገቤ ሲል አብሮ ህዝብንም ይሄ መለስን አንድ ጊዜ በአንድ መድረክ ጠየቅ ነው እንዲህ ተሆኖ እስከ መቼ ነው አልነው። 93 ተከፋፈላችሁና ህዝቡ አበሳውን በላ። በነገራችን ላይ ትግራይ ውስጥ በ93 የተፈጠረው ቁስል ብዙ ኢትዮጵያ አያውቀውም። እነዛ የወጡ ሰዎች ፈጥሯል። የተወለዱበት የትውልድ
ላይ ቅሬታና ኩርፊያ ደግሞ ምን እንደሆነ ታውቃለህ ቴዲ። ተሰብስቦ ተከምሮ ይፈነዳል። ኢትዮጵያ ውስጥ የሆነው ተከምሮ ወዳልተገባ መንገድ ይህ ሁሉ እንድንገባ የሆነው። ስለዚህ ህወሓት ድርጅቱ አልቻለም ሲል ወይም ሲከፋፈል ህዝቡ መከራ እያየ ነው። እሱ ምንድን ነው እቅዳችሁ ብለን ጠይቅ ነው። ተማሪዎች የአዲስ አበባ ዩኒቨርሲቲ ተማሪዎች ሆነን ልክ ነው አለ። ካሁን በፊት ስንከፋፈል ችግር ውስጥ ስንገባ ህዝቡንም ችግር ውስጥ ከተነዋል። ይሄ የሆነው የፓርቲ ሪደንደንሲ ስላልፈጠር ነው። ቃል በቃል ነው የምደግምልህ እንግሊዝኛውን ራሱ። የፓርቲ ሪደንደንሲ በፖለቲካል ሳይንስ ምን ማለት ነው? አንድ ፓርቲ ወደማይፈለግበት ደረጃ ማሳደግ ማለት ነው። ጠፋው እንዳልጠፋ እኔ አንተ ህዝብ ያዘኝ ጠብቀኝ የሚል ሳይሆን ህዝቡ ራሱ እልም በል አልሰማም የሚለው እንዲሆን ማድረግ ነው። ፓርቲ ሪደንደንሲ ማለት በፖለቲካል ሳይንስ ይሄ ነው። ሜኪንግ ፓርቲ ኢረለቫንት ማለት ነው። ሜኪንግ የፖለቲካል ፓርቲ ኢረለቫንት ነው ፓርቲ ሪደንደንሲ ማለት። ምን ማለት ነው? ባደጉ ሀገሮች አንድ ድርጅት ይሰራና ካልቻለ ይወርዳል፣ ሌላ ያመጡታል። ከዛ ሌላ የቀየሩት ይሄ እንኳ ያኛው ይሻላል ስንል የባሰ ሆነብኝ፣ ናናና የባለፈው የነበርከው ተሳስቻለሁ ና ተመለስ ትሏል። ፓርቲ ወደ እንደዛ ነው ማድረግ ያለበት። አንድ ፓርቲ በነገራችን ላይ አንድ ፓርቲም አድጓል፣ ተመንድጓል፣ ቁመና ፈጥሯል የሚባለው በቃ አንድ የሆነ ታይም ላይ እኮ ህዝብ አልፈልግም ሊለኝ ይችላል፣ ግን ትጠፋላችሁ፣ መሬት እያዝልኝ እንዲህ እክክ ትት ምናምን የሚባል ነገር አይኖርም። ውልቅ ብዬ ነው የሚሄደው ነው ማለት ያለብን። ይሄ ያደገ የተመነደገ የደረጀ ፓርቲ የሚያደርገው ነው። ግን እዛ ጋር ቃሉላ አሁን የቲፒኤልኤፍ ሰዎች አሁን አንተ እግር ኳስ ታያለህ፣ እግር ኳስ ታያለህ። አንድ ቲም አንተ የምትደግፈው ቲም ፕራይም ታይሙ ላይ ካለ ማንም አሸንፈው። ለምሳሌ ባርሴሎና የፍራንክ ራይካርድን ባርሴሎና የፔፕ ጋርዲዮላን የአርሰን ቬንገርን አርሰናል ቲም ፕራይም ታይሙ ላይ ካለ ለማሸነፍ አስቸጋሪ ይሆናል ማለት ነው። አብይ አህመድ የመጣበት ሰዓት ላይ ፕራይም ታይሙ ላይ ነበር። ሳሩም ቅጠሉም ከጎኑ የነበረበት ሰዓት ላይ ነው። ቅድም በዘረዘርናቸው ነገሮች በሰራው ፕሮፓጋንዳ ሰማይና ምድር ያልፋሉ እንጂ አብይን ተደባድበህ አታሸንፈው። ለምን? ፕራይም ታይሙ ላይ ነበር ሰውዬው። ፖይንት ምንድን ነው? የተለያዩ ቫሪያብል አንድ ፖለቲከኛ ስትራቴጂስቶች አሉት የሚባለው ለምሳሌ መለስ ዜናዊ ከሞተ በኋላ ህወሓት የገጠመው ትልቁ ፈተና የተለያዩ ቫሪያብሎችን ገጣጥሞ ፕሪዲክት የሚያደርግ ሰው የለውም። ወደዛ ልመጣ ነበረ መጥመጣላሉ ቲፒኤልኤፎች አሁንም ስትራቴጂስት ወይም ደግሞ ቫሪያብሎችን ገጣጥሞ ያሁን ወቅቱ ለመደባደብም ላለመደባደብም ትክክል ነው ብሎ የሚነግራቸው ሰው አጥተዋል ነው የምታስበው። ቢኮዝ ሶሻል ሚዲያ ላይ አንድ ሁለት ሰው ህዝቡ ህወሓት እናፍቋል ምናምን ካለ የሰከረም ሊሆን ይችላል። ያን ተቀብሎ ህዝቡ እየናፈቀ ነው የማል ሀገር ሰው መች ነው የምትመጡት እያሉ ነው ምናምን የሚሉ ሰዎችን ታያለህ። አክቹዋሊ መሬት ላይ ያለው ነገር ይሄ ነው ወይስ አይደለም የሚለው የሞት መንገድ ነው። በነገራችን ላይ በተለይ ለትግራይ ገጣጥሞ የሚሞት ስታጣ እኔ እኮ በቃ እየተፈለግኩ ነው የሚታገለልህ ስታጣ እዚህ ያስቸገራችሁኝ ትግራዮች እንጂ ባለፈውም ጠቅሻለሁ። ትግራይ ነው እንደዚህ ህወሓት በቃ ዝም ብሎ የሚያማርረው እንጂ መሀል ሀገርማ ናፍቆት ላይ ነው ያሉት። እኛ እንድንመለስ ይፈልጋሉ። ይሄ ዝም ብሎ ከላዩ ላይ ስታየው የሞኝነት ፖለቲካ ትለዋለህ። ስህተት ነው፣ ስሌቱ ስህተት ነው ብለህ ትገመግመዋለህ በትንታኔ። ዲፕ ከሄድክ ደግሞ ምንድን ነው የሞት ቀጠና ውስጥ ሰዎችን ነድቶ የማስገባት ነው። እንዲህ እንዲያስቡ ያደረጋቸው ምንድን ነው? እውነኛ ሰው ማጣት ነው ወይስ ምንድን ነው? ወደዛ ልመጣ ነበር። በነገራችን ላይ ሰው መለስ እንደዛ ጠየቅ ነውና እንደዛ መለሰልን። ፓርቲ በቃ ካሁን በኋላ ሪደንደንት መሆን ያለበት ተመልሰን ኢህአዴግም ይሁን ህወሓትም ችግር ውስጥ በገባ ቁጥር በተከፋፈለ ወይም ወገቤ ባለ ቁጥር ህዝብን ይዘን ገደል ውስጥ የምንገባበት አካሄድ ይቁም። በነገራችን ላይ ህወሓት ብዙ የመለስ ንግግሮች ይጠቅሳሉ። በመግለጫም ታላቁ መሪያችን ምናምን እያሉ ምናምን እችን ነገር ግን አይፈልጓትም ከመለስ እንትኖች ማለት ነው። እና ያኔ እንደዛ ብሎ መለሰልን። ግን መለስም ይህንን በአግባቡ ሳይተገብረው አለፈ። ካለፈ በኋላ ጭራሽ ከህዝብ ነጥሎ ፓርቲውን የማደርጀት የማሳደግ ሳይሆን የማሳነስ ፓርቲው ወደኋላ እኮ ነው። የጋርዮሽ ዘመን አለ አይደል የምትለው በታሪክ ወደ 21ኛው ክፍለ ዘመን የሚወስድ ፖለቲካ ሳይሆን ከደደቢትም አልፎ ከተቻለ ወደ ጋርዮሽ የመሄድ በህወሓት ፖለቲክስ በጣም የኋላው የሚባለው ደደቢት ነው። ወደኋላ ስትሄድ ከዛ በኋላ የለም። ህወሓት ግን በፖለቲካ አስተሳሰብ ካየው ደግሞ የጋርዮሽ ዘመን ሁላ ሊወስድ ይችላል። መለስ በማለፉ
ብዙ ጥንቅጥ ፈጥሯል። በኢህአዴግ ውስጥ የተፈጠረው ጥንቅጥ ቅድም ስለገለጽ ነው አልመለስበትም። በህወሓት ግን አንድ ህወሓቶች የኋልዮሽ ነው የሄዱት። ፓርቲውን ትራንስፎርም ወደ ማድረግ ምንድን ነው የተፈጠረው? ይሄ የፓርቲና የህዝብ ማጣበቅ የፈጠረው ፖለቲካ በሂደት ምን ውስጥ ነው የሚከተን? ለሀገሪቱ ውስጥ ምን አይነት አደጋ ማለት ለህዝባችንስ ምን አደጋ እየጋበዘ ነው? ቆም ብለን ኢቨን ቱ ዘ ኤክስተንት ኦፍ ፓርቲውን ዲዞልቭ ማድረግ ፓርቲውን ዲዞልቭ እናድርገውና በአዲስ ስትራቴጂክ በሆነ ጀኔሬሽን እንተካው። በነገራችን ላይ ስትራቴጂክ ቲንኪንግ ነው ራሱ። ስትራቴጂክ መሪ እናምጣ ማለት ነበረባቸው እየጠቀስኩ እንደምሳሌ እንጂ ያ ራሱ የሀሳብ ይዞ መምጣት ስትራቴጂካሊ ማሰብ ነው። ዲዞልቭ እናድርገው፣ ህዝቡን እናሳምነው። በነገራችን ላይ በደርግ ጊዜ መስዋዕት የከፈለው አጥንትና ደም የተከፈለበት ምናምን የሚባለው ለዛ በወቅቱ የነበረ ትግል የታገለው ህወሓት ታሪክ ተብሎ መሰነድም ሚዚየምም መቀመጥ አለበት። ለህዝቡ ኩራትም ትምህርትም እንዲሆን ለሌሎችም መማሪያም እንዲሆን ተቋም ተገንብቶለት ማለት ነው። ከዛ በኋላ ግን ከ1983 በኋላ ከ1987 በተለይ ህገ መንግስቱ ለመጥቀስ ስለፈለግኩ ነው። ህገ መንግስቱ ከመጣ በኋላ ግን ህወሓት በህገ መንግስት መሰረት በምርጫ ቦርድ የተመዘገበ ድርጅት ነው። ደርግን የተፋለመ አማጺ አይደለም። አንዱ የትራንስፎርሜሽን ምዕራፍ ያ ነበረ ኦፖርቹኒቲው፣ የድርጅቱ ስምን መቀየር። ለዛኛው ህወሓት ግን ተገቢ የሆነ ሐውልትም በለው አዳራሽም ሚዚየምም ተገንብቶ ቢልዲንግም በለው ያ ምዕራፍ መዘጋት ነበረበት። አንዳንድ ተጋዮች ይሄ እንደሚሉ አሁን አውቃለሁ። ወደ ምንድን ነው የገቡት? ደርግን ባሸነፉበት ስም ይዘው አባቴ ደርግ ነበረ የሚልም ጭምር ልጅ ነው። አባቱ መታገል አንድ ነገር ነው። ልጁ ላይ የስነ ልቦና ጦርነት ማወጅ ግን አያስፈልግም። ገባ? ዲስ ኢዝ ፖለቲክስ አርቆ ለሚያስብ አዲስ ምዕራፍ መጀመር። ያ ወደ ሚዚየም ታወርደዋለህ፣ ለጎብኝ ትተዋለህ። መማር የሚፈልግ ካለ ኢንክሉዲንግ የአባቱ ደርግ ያጣ ህዝብ አለ። አርቲስቶች ግን በአውሮፕላንም በባስም በምንም አበል ተከፍሏቸው ወጪ ወጥቶ በኋላ ላይ መቀለ እንደሄዱ 400 ሚሊዮን አውጥተው የፌዴራሊስት የሚባል ስብሰባ አድርገዋል። ጦርነቱ ራሱ በአግባቡ እንዳልተዘጋጁበት በዚህ አጋጣሚ ነካል አድርገው ምናልባት በሰፊው እመጣበታለሁ። 36 ሚሊዮን የጠየቋቸው ወታደራዊ አመራሮች ነበሩ እንድናሰለጥንላችሁ ታጣቂ ብለው። አይ ይሄማ አያስፈልግም፣ በቀላሉ እኮ እንጨርሰዋለን፣ ያን ያክል ታጣቂ አያስፈልገንም። ፌዴራሊስት ለሚባለው እንትን ግን 400 ሚሊዮን ያወጡት። ከዛ 400 ሚሊዮን ውስጥ የተካፈሉት እና ታዳሚዎች ማን ቢሆን ጥሩ ነው? አንዱ ትዕግስቱ አወሉ ነው። አንድነት ፓርቲ ከፋፍለው በትኖ ለእሱ ለመስጠት የተፈጠረ ሰው ነው። አንድ ሰው ነው፣ አባልም የለውም። በነገራችን ላይ ግን መቀለ ሄዶ የፌዴራሊስት ስብሰባ ላይ ይገኛል። ሲጀመር ድርጅቱም ራሱ አንድነት ነው እኮ። ፌዴራሊዝሙና ህገ መንግስቱ አልቀበልም የሚል ድርጅት የነ ብርቱካንና የነ ስዬ አብርሃ የነበረ ነው። ያው አንዳንዱ ገንዘቡን ተቀብሎ ማይድ ሳይድ በዙም የተካፈለበት ነው። ምን አዲስ አበባ ትንሽ እንዲመላለሱ ፈቀደላቸውና አብይ አንድ ቀን ግን ጋማ አላቸው ኤርፖርት ላይ ጋማ አላቸውና ኢንተሮጌሽን የለም ምን የለም፣ የተወሰነ ይቀርብላቸዋል፣ ሂዱና ኢቲቪ ተለፋለፉ ተባለ። 27 ዓመት ሲዘርፈን የነበረ ብለው ነው የተናገሩት። አሁን እንደገና ተመልሶ ኢትዮጵያን ለመዝረፍ ነው ስብሰባ እያደረገ ያለው መቀለ ላይ ብሎ ነው። ያ እነዛው ሰዎች ያ ሁሉ ብር ወስዶ አሁንም የዛ አይነት የሚመስል እድር እየተደገሰ ነው። እኔ አሊያንሶች አይኖሩ አይደለም፣ ጥምረቶች አይኖሩ አይደለም። ጥምረቶች ተካሂደዋል፣ ኖረዋል፣ ይኖራሉ። ለወደፊት ፖለቲካ ነው። ነገር ግን ለእልቂት፣ ለጥፋት፣ ለመዋረድ ወደ ከፋ ሁኔታ እርስ በርስ እልቂት ለመግባት የሚደረግ ጉዞ ግን ሊገመገምም ሊተችም ሀይ ሊባልም ይገባል። እሱ ጋር ለምታለ ለማንኛውም ያችን ነጥብ ግን ልቋጭልህ። አሁን ያነሷል ምን ልል ፈልጌ ነው፣ ምንም ዝግጅት አልተደረገም። ተው ፓርቲ እናንትን ለዩ በሚባልበት ወቅት ጭራሽ ወደ ዘመናዊ ወደሆነ ፖለቲካ መሄድ ሲገባቸው የውሃሊት ማርሽ ከተው
የሌላ ብሔረሰብ አርቲስቶች ተወላጆች ሳይቀሩ ጭነው ወስደው ህወሓትና የትግራይ ህዝብ ምን ያክል አንድ እንደሆነ ህወሓት ደግሞ ሌሎች ኢትዮጵያውያንን ጠቅሞ እንዲያውም ትግራይን ድሃ እንዳደረጋት። እንዴ ሰው ብር አውጥቶ እንዴት ድህነቴን ይሉኝ ይላል? ለዛውም መሰረቴ ነው በምትለው ህዝብ ማለት በእነሱ ቤት ምንድን ነው የትግራይ ህዝብ ተጠቅመዋል በልቷል ምናምን የሚባለው ውሸት ነው ብለን ለማስረዳት ነው የሚሉ። ሲጀመር ህወሓት ላጠፋው ጥፋት የትግራይ ህዝብ የማይጠየቅበት ፖለቲካ ነው መፍጠር ያለብህ። አሁን ቅድም ዘግተነዋል። የሌላኛው ስህተት ይሄ አንድ ላይ ጨፍልቆ አይቶ ዋጋ ያስከፈለው አይተነዋል። ወደዛ እንመለስም። ይሄ የሙጥኝ ብሎ ህዝቡ የኔ ነው ያለው የፈጠረው ስህተት ነው አሁን እየገመገምኩ ያለሁት። ተው ሲባል ለዛውም ተው። ስለዚህ ዘመናዊ ፖለቲካ መፍጠር፣ የድርጅቱ ስም መቀየር፣ አዲስ የፖለቲካ አስተሳሰብ ማምጣት። በቃ መለስ ሲሄድ የመቆጣጠሪያ ጭንቅላቱን ይሄዱ የቲፒኤልኤፍ። ከዛ ደግሞ ትልቁ ችግር የተፈጠረው አንድ ነገር ልንገርህ። አይ ላቭ መለስ ኢዝ ብሪሊያንት በት መለስ በውስጥ በነበረው ስትራግል አቅም ያላቸው የትግራይ የህወሓት አመራሮች ሸኝቷቸዋል። እነሱ መተካት የሚችሉ አቅም ያላቸው ሰዎች መሰብሰብ ላይ ደግሞ በህወሓትም በኢህአዴግም ደረጃ የተካሄደው ጉዞ ታውቀዋለህ። ዝም ብሎ የካድሬ ይህን ያክል ቁጥር አደረስ ልክ እንደ ልማት የውሸት ዘገባ እንደሚቀርበው ሪፖርት በቃ ኖ የሚል ሰው እየተሳሳታችሁ ነው የሚለው ሁሉ አባረው ምንም አቅም የሌላቸው ሰዎች ሰበሰቡና መለስ ሲሄድ ይሄ አቅም የሌለው ስብስብ ግራ ተጋባ። አዲስ ሀሳብ ሊያመጣ የሚችልም ምንድነው ወደሚል የገባው የመለስ ሌጋሲ። እኔ መለስ ሌጋሲ ልንገርህ፣ መለስ በህይወት እድል አግኝቶ ቢመጣ እንዲህ አድርገን ያንተን ሌጋሲ ለማስቀጠልና ያንተን ሀሳብ ይዘን ለመምራት ሞክረናል ቢሉት አንበርክኮ ነው የሚገርፋቸው። ሁኔታውን ወቅቱን የሚመጥን ከኔ በኋላ የራሱ ሀሳብ ይዞ መጥቶ ታግሎ ለሀገሪቱም ለህዝቡም እኔ በተለይ የተወሰነ ርቀት የወሰድኩት ኢኮኖሚ የተፈጠረ እሱን ተከትሎ የተፈጠሩ ጥያቄዎችም ዲማንዶችም አሉ። እሱን መመለስ የሚችል ሀሳብ እንዴት ማምጣት አቃታችሁ ነው የሚላቸው። እኔ ለነበርኩበት ጊዜ ነው ያንን ሀሳብ የፈጠርኩት። ግን እሱ ራሱ በዛ ሰዓት ላይ ብቃት ያላቸውን ትግራዋዮች ማምጣት እየቻለ ኃይለማርያምን በዛ ስልጣን አጅቦት የሆነ ነገር ይገባሉ እያስባሉ መለስ ዜናዊ በሰዓቱ በነበሩበት ሰዓት ቼክ ምናምን እያደረጉ እንደነበር አውቃለሁ። ምክትል ጠቅላይ ሚኒስትር፣ የውጭ ጉዳይ ሚኒስትር ኃይለማርያምን ፓወርፉል አድርጎ መልቀቅስ መለስ ዜናዊ ምን አስበው ነው ለምታስ አይደል? ቅድም ነክቼልህ ነበረ። አንዱ ክርክሩ የነበረው አንዳንዶቹ አሁን የተፈጠረ ኃይለማርያም አይነት አድርገው ሊያቀርቡ ሞከሩና አይ በመለስም ጊዜ እኮ ኃይለማርያም ምክትል አድርገን የመረጥነው እኛው ራሱ ምክር ቤቱ የኢህአዴግ ነው 180 ሰው ከመለስ ቀጥሎ ድምፅ ያገኙ እሱ ነው። አይችልም ብላችሁ አያዋጣም ብላችሁ የምታስቡ ከነበረ በወቅቱ መለስም አይ አትምረጡት ማለት ይችል ነበር። ኃይለማርያም አይችልም የተሻለ ሰው እናምጣ ማለት ይችል ነበር። አይደለም ወቅቱ ህወሓትም መለስ እንዲገዳደሩ የሚችሉ አቅሞች ወጥተው መለስ ልክ ነው የሚሉ የስሜን የተሰበሰቡበት ነበረ። በዛው ሞልድ በዛው ሞዴል ነው በሶስቱ ድርጅቶችም የተካሄዱ። በተቀሩት የስ የሚል የማይገዳደር ምናምን። ሌላ ቀርቶ የኢህአዴግስ በዚህ እንቋጨው። አገሪቷ የሄደችበት ፖለቲካስ መለስ በ97 የተወሰኑ የፓርላማ ሰዎች ገብተው ይከራከሩት ነበር። የጦፈ ክርክር ይካሄድ ነበር። ከቅንጅትም ከምንም ከነመረራም ፕሮፌሰር ማን ነው በህይወት የሌለው የሀዲያው በየነ ጴጥሮስ ነበሩ። አዎ ይሄ ቀረና በምን ተተካ? 99%። በነገራችን ላይ ህወሓት መቀለ ላይ ያንን ለማስቀጠል ሄዶ ሞከረ ብቻ ሳይሆን አሁንም ያኑ ነው እያደረገ ያለው። 99% ምን ወለደ? በመረራና በፕሮፌሰር በየነ በልደቱም በሌላም ተወክሎ ይተነፍስ የነበረ የውስጥ ምሬትና ብሶት ከዛ ፓርላማ ገለል ተደረገና አሸብር ወልደ ጊዮርጊስ የሚባል አንድ ሰው በግል የተወዳደረ ተብሎ ገባና የተቀረው መተንፈሻ አጥቶ ድንጋይ ይዞ ወደ አደባባይ መውጣት ጀመረ። ኢህአዴግም በድንጋይ ያባረሩ። ፖለቲካው በኢህአዴግ ብቻ አይደለም ያቆረቆዙት፣ በተቀረው የሀገሪቱ ፖለቲካም ብሶት የሚተነፍስበት አቅም ያላቸው አደረጃጀት የፈጠሩ ምሁራን አቅም ከሀገሪቱ ፖለቲካ ገለል እንዲሉ ነው የተደረገው።
ተቃውሞ እየተገደለ ተቃውሞ አያዋጣም፣ በሀገሪቱ ሰላማዊ ትግል አያዋጣም ብሎ ጫካ መውረድ ነው የሚያዋጣው የሚሉ ኃይሎች እንዲፈጠሩ ተደረገ። ኢህአዲግ ከጊዜ ወደ ጊዜ እየበሰበሰ እየቆረቆዘ ሄደ። በሀገሪቱ አቅም ያላቸው ፖለቲከኞች ተትተው ለአሻንጉሊትነት የተዘጋጀ ኃይል ወደ መሰብሰብ ነው የተገባው። አሻንጉሊት ደግሞ ጊዜ ጠብቆ የሚበቀልህ እንጂ ፖለቲከኛ ሆኖ ተገቢ ስራ ሊሰራ አይችልም። ለምሳሌ እኔ ነገር ኦሮሚያ ላይ ዲቲንክ እነ መረራ እነ በቀለ ገርባ ሌሎችም የኦነግም የምንም እነ ዳውድ ኢብሳ እዛ ኤርትራ ከሚሄዱ ኢህአዲግ ኑ ግቡ ብሎ ከኦነግ ጋርም ተሳስቻለሁ 83 ላይ የሄድኩበት መንገድ ስተት ነበረ። እርቅና ውርድ ሌላም የሲዳማ ሀርነት የሚባል ነበረ። ሲያን ኤስኤንኤልኤፍ ካልተሳሳትኩ ሲዳማ ናሽናል ሊበሬሽን ፍሮንት እንደዚህ ነበሩ። ጠንካራ ፖለቲከኞች የነበሯቸው ግን ለኢህአዲግ ተገዳዳሪ ናቸው። ኦፍኮርስ ኢህአዲግን ፋታ አይሰጡትም፣ ህወሓትን ፋታ አይሰጡትም። ግን ህዝቡ ግን ይወዳቸዋል። እነዚህ ህዝብ የሚወዳቸው ጋር እርቅ ፈጥረ በህወሓት በምናምን በበላይነት ምናምን ተብሎ የተሰራው ትርክት ሰብረ ህወሓትን ትራንስፎርም አድርገህ በነገራችን ላይ ይሄ አሁን ምንድነው የድሮ ምናምን የሚላል አሁንም መደረግ ያለበት ነው ብሎ ያ ስለሚል ነው አንዳንድ ሰው ወደኋላ አሁን ምን ያለፈ እኔ አልዋጋም። የስ ያለፈው የማነሳው ግን አሁን እንድንማርበት ነው እንጂ ባለፈው ለመዋጋት አይደለም። ምንድነው እያልኩ ያለሁት አሁንም አልዘገየም፣ አልረፈደም። ህወሓት ወደ እንደዚህ አይነት ኮንሰንሰስ መምጣት አለበት። ያኔ አባሮ ህዝቡ እየፈለጋቸው መርጧቸው የነበሩ መሪዎቹ አባሮ በእነሱ ምትክ ኦህዴድና ብአዴን በመፍጠር የተካሄደው መንገድም ስህተት ነበር። ህዝቡ ከወደደው በነገራችን ላይ የፈለገ ልዩነት ቢኖረው የፈለገ አንተ እንደሆነ ድርጅትም እንደ መሪም ባትፈልገው ያለ አማራጭ ከእሱ ጋር መደራደር ነው። አስታውሳለሁ የኦሮሞ ፕሮቴስቱን ከውጭ የሚመሩት ሰዎች አገኝ ነበር። ህወሓቶች ለምንድን ነው ከእነሱ ጋር የሚገናኘው የሚሉ እዚህ ዲያስፖራ ሰዎች ነበሯቸው። ሉክ ህዝብን ለማዳን ብለህ አንተ ካልኩሌት አድርገህ አርቀህ አስበህ የምታደርጋት ጥረት እንኳ እነዚህ ዩዝፉል ኢዲየትስ ጠቃሚ ሞኞች ጅሎች፣ ጠቃሚ የምላቸው የራሴ ምክንያት አለኝ እመጣበታለሁ፣ ማስተማሪያ ስለሚሆኑ ነው። ያኔ የህወሓት አመራሮች ጋር በመጡ ቁጥር ወደ አሜሪካም ሲመጡ እዛውም ሆኖ እንዴት ከነዚህ ጋር ይገናኛል? እንዴት እንዲህ ያደርጋል? ስማ እኔ ጃዋር ወደድኩት በግል ጠላሁት ይደዝም ማተር የኦሮሞ ህዝብ ከተቀበለው ከሱ ጋር ቁጭ ብዬ እወያያለሁ። ፒሪየድ። ወደ አማራ ክልል ከሄድ ዘመንም በለው ሌላም ካለ የአማራ ህዝብ መሪዬ ነው ብሎ ከተቀበለው ከዛ ሰው ጋር መወያየት ግዴታ ነው። ህወሓቶች ያኔ ማድረግ የነበረባቸው በየአካባቢው ህዝቡ የሚወዳቸው መሪዎችን አቅርቦ ለሽግግር የሚሆን ሁኔታ አመቻቸው፣ ድርጅታቸውንም ትራንስፎርም አድርገው መዝገቡን ፋይሉን መዝጋት ሲገባቸው ፋይሉ በይበልጥ እየተከፈተ ካሁን እየተባለ ማለት ነው እየተከፈተ ሄደ። ይህ ስለ በትግራይ ህዝብ ላይ ለተፈጸመው ወንጀል ጀኖሳይድ ጀስቲፋይ ለማድረግ አይደለም። እሱ ራሱ የቻለ ምዕራፍ ነው። በራሱ መድረክ ተጠያቂነትም መኖር አለበት። የታገልኩትም ነው። በነገራችን ላይ በዛ ተቃራኒ ሆኜ ታግዬበታለሁ። ስለዚህ ያንኑ ጀስቲፋይ ለማድረግ አይደለም። ነገር ግን ቲፒኤልኤፍ የድርሻው መውሰድ አለበት። ይሄ ለመውሰድ የተንቀሳቀሱ ሰዎች ነበሩ። አጥፍተናል፣ እንገምግመው፣ እንየው። አሁንም አሉ የተወሰኑ እዛ ውስጥ አሁንም አባረናል፣ ጠርገናል ባሉበትም ጭምር ማለት ነው። አሁንም አሉ መስማት የሚችሉ። ለዚህ ነው ፖለቲካ በአንድ ጠቅልለን ሁሉም ጠላት ማድረግ ስህተት ነው የምለው ለዚህ ነው። ስለዚህ ማየት ተገቢ ነው። ሃርድ ላይነር ብሎ እንኳ አሜሪካ ገብቷቸው ለይተው ቪዛ ማዕቀብ አድርገውላቸዋል። እነዚህ ሙጥኝ ብለው ሪጅድ ሆኖ አንቀየርም ያሉ ኃይሎችን። ስለዚህ ለመለወጥ ነገሮችን ለማስተካከል አሁንም አልረፈደም፣ ይቻላል ባይ ነኝ። አንሰማም ብለው የሄዱበት መንገድ ግን በኢትዮጵያም በትግራይም ያመጣው ጣጣ ቀላል አይደለም። ጦርነቱ በነገራችን ላይ ዝግጅቱ ብቻ አይደለም ክፍተት የነበረው፣ የመሩበት አኳኋን ስህተት ነበር። መቀለ ከገቡ በኋላም የኛ የብቻችን ነው ብለው ልክ በኢትዮጵያ እኛ ካልተቆጣጠር ነው የሚለው አባዜ በትግራይም ህወሓት ሳይመራው ህወሓት ሳያዘው ህወሓት ሳይሆን ታግሎ የባለፈው ጦርነት ተሳትፎ መስዋዕት የከፈለ ብዙ ትግራዊ አለ።
በትግራይ ህዝብ ላይ ነው የመጣው አደጋ ብሎ ማለት። ከዛ በኋላ ግን መጥተው እኛንን መሪዎች አሉት። አሁንም ለመለወጥ ዝግጁ አይደለንም፣ የጋራ መንግስት የሚባል አይኖርም፣ የምትሆነው ብሔረ ህወሓት ነው እንጂ ብሔረ ትግራይ ሆነ መታገል አችልም ነው። የአንድ ሰው እንዴት ብሔሩን ወደ ፓርቲ ይቀይራል? ሌላ ቀርቶ እኮ ፎርም ተዘጋጅቶ ስም ህወሓት፣ ጾታ ህወሓት፣ እድሜ ህወሓት 52 ኢቨን የ60 ዓመት ልጅ ኮንክ አይ 78 ዓመቱ አይመለከተንም፣ እኛ ከተመሰረትንበት ያለውን ሙላ ህወሓት፣ ብሔር ህወሓት፣ የትምህርት ደረጃ ህወሓት፣ የተሰማራበት ስራ ህወሓት። ይሄ ፖለቲካ አይደለም። ይሄ ፖለቲካ ሊሆን አይችልም። ይሄ ወዳጆች አሉን ብለን እንኳ ይደግፉናል ብለን የምናስባቸው በዲፕሎማሲም በምንም ይዘነው ስንሄድ አረ ይሄ ነገር ቀይሩ ነው የሚሉን። እኔ በጦርነቱ ጊዜ ኮንግረስም ስቴት ዲፓርትመንትም ሄድ ነበር። አይቀይሩም። ይሄ ህወሓት ግን እንዴት ነው የምንባለው? በትግራይ ጉዳይ ያሳምናለሁ። በትግራይ ቸግሮኛ አያውቅም። ህወሓት የሚለው ነገር ስታቀርብ ግን አይ ይሄ ህወሓት የሚለው ነገር ይላል። በኢትዮጵያም እንደዛ ነው የገጠመን። በተለያየ የዲፕሎማሲ ስራም የቸግረን ያሉ መጨረሻ ላይ አሜሪካኖች ያሉት ነገር ልጨምርልህ። the support that we provide to the people of Tigray is non-transferable ነበር ያሉ። እኛ የትግራይ ህዝብ ችግር ላይ ወድቋል ብለን እየሰጠነው ያለ ድጋፍ ለህወሓት እንዲሻገር እንዲሰጥ አንፈልግም፣ ተላልፎ እንዲሰጥብን አንፈልግም ነው። ሄዱና ወደ ደብረ ሲና ሲደርሱም ቲዲኤፍ የተባለ ከሁሉ አይነት የፖለቲካ አስተሳሰብ የተወጣጣ ብሔርተኛ ትግራዋይ እላዩ ላይ ተፈናጠን ጀርባው ላይ አዲስ አበባ ካልገባን አሉ። ጄፍሪ ፌልትማን ነው ኢሳት ላይ ሄዶ በእንግሊዝኛ አዲስ አበባማ አይገቡም ብሎ መልስ የሰጠው። ጄፍሪ ፌልትማን በወቅቱ የአፍሪካ ቀንድ የአሜሪካ የባይደን አድሚኒስትሬሽን መልእክተኛ ነው። ለምንድን ነው ካልከኝ ለትግራይም በአንድ ፓርቲ መስፋት እብደት ነው። እንደገና ወደ ኢትዮጵያ ተመልሰ አሁንም በህወሓትነት አስተዳድራለሁ ማለት የፈለገ አብይ ታገለው ቀይረው፣ እኔ በማምንበት በህዝባዊ ትግል ነው ማምነው። እኔ በሰላማዊ ትግል ጣለው። ግን በህወሓትነት ተመልሼ እንደገና አስተዳድራለሁ ማለት ግን እኔ የተቀረው ኢትዮጵያዊ ከፈለግተው እኔ ሶሪ እንደ አንድ የትግራይ ሰው በስሜ በፍጹም አይሆንም።